በጣም ጥሩ ለውጥ ነው ባክሽ። ምንድነው ማማ ትበይኝ አንቺ ሟ ብለሽ ቅሪ። ቆይ ደግሞ ያቺ ትርሲት ምን ብላሽ ነው? ዝም በይ። እሷ ከውሃ የነጻ ንጹህ ልብ ያላት ልጅ ናት። ይገባሻል? ባንተ ናፍቆት ምን ያክል እንዳለቀስኩ ነው እንደተሰቃየሽ ታውቃ። ምክንያቱም ያላንተ መኖር መልመድ አለ። ለላም እንደዛ ብለሃት ግርማ የኔን አባት ተገደለ። እኔ አዎ ለምን እንደዛ አደረግክ? ይሄ ለሷ ከባድ ሊሆን እንደሚችል እያወቅ ትርሲት፣ ይሄ ላንቺ ነው ከባድ፣ ለሷ ምንም ከባድ አይደለም። ቆይ እያንዳንዱ የምታደርጊውን ነገር አውቃለሁ ስትይ የነበረው ምን ብላሽ ነው? አንቺና አባትሽ የምታደርጉትን ነገር ለማወቅ እኮ ነጋሪ አያስፈልግም። እኔ አንቺ ልጅ አይደለሁም? ልጄማ ነሽ። ተግባርሽ ግን እናትነቴን እንድሰርዝ እያስገደደኝ ነው። ኪሩቤል ትርሲት ውጪ ሄዳ መታከም ይኖርባታል። ለዛ ቢያንስ 3 ሚሊዮን ብር ያስፈልጋቸዋል። ምን ዶክተር? እኔ በቁሜ እያለሁ ልጄ እንደዚህ ሆና አትቀርም። ቤቴንም ሸጬ ቢሆን ትታከማለች። ምንም አየ? አዎ ካንቺ አይበልጥብኝም የኔ ህይወት። ይሄ ቤት አንቺን ካላዳነ ምን ያደርግልኛል? ሲጀምር ለአምሮትና ግርማ ዝም ብለው አይመለከቱሽ ነው። ታዲያ ይሄን የመሰለ ቤት ሊሸጡት በወለድ አገድ አስይዘዋለሁ። ወለድ አገድ ማለት ምን ማለት መሰለ? አንድ ሰው ብር ይሰጠኛል ወይም ደግሞ ብሩን ስመልስለት ቤቴን ይመልስልኛል ማለት ነው። ወለድ የለው ምን የለው። አቅም የለኝም አቃተኝ ካልኩ ደግሞ ቤቱ ተሸጦ ብሩን ይወስዳል። ግርማ ለአንድ ሳምንት ለስራ ኬንያ ሄዷል። እሱ ሲመጣ በአዲሱ ቤት እንጠብቀዋለን ማለት ነው። መቼም አሁን ያሳሰበኝ የላምሮት ነገር ነው። ሄሎ ማዘር፣ የእሷን ጉዳይ ለኔ ተውት። ምን ልታደርግ? ይኸውልሽ ከዚህ ቤት ሁላችሁም ልትለቁ ነው። ይሄ ደግሞ የሚሆነው ግርማ ከሄደበት ሳይመለስ ነው። ስለዚህ ምንም ነገር ትንፍሽ ሳትይና ይሄ ነገር በሰላም እንዲጠናቀቅ እንድታደርጊ ላስጠነቅቅሽ ነው። እኔ በህይወት እያለሁ ይሄ ቤት ሲሸጥ ዝም ብዬ የማይመስላል። ታዲያ ምን ችግር አለው? እስር ቤት ከሌላ ሰው ትሰሚያለሽ። ምን ያደለው ማሳሰርሽ? አፍሽን ማትዘጊ ከሆነ ይሄን ያሳሰርሽ። ትርሲት ጀምሯል። በባለፈው ክፍል ላይ ለአምሮት ትርሲትን የአባትሽ ገዳል የኔ አባት እንደሆነ ለኪሩቤል የነገርሽው አንቺ ነሽ ብላ በጥብጣት አስቸግራት አስደንግጣት ወጣ ነበረ። ይህንን ደግሞ እናቷ ወይዘሮ ዝናሽ ስለሰማች ለአምሮት ጋር ተከታትላ ሄዳ አንቺ ልጅ ብታርፊ እረፊ፣ ልጅ ስለሆንሽ እንጂ እንደ ስራሽ እንዳድራጎትሽማ እኮ የሚገባሽ ይሄ አልነበረም። ቢሆንም ግን አልተውሽም። የሚቀጣሽ ይቀጣሻል። ለአምላክ ነው የምሰጠው። ግን አባትና ልጅ እረፉ ብላ ማስጠንቀቂያ ሰጣት። ከክፍል እየወጣች ነው። ለአምሮትም ምርር ብሏት ቆይ አንቺ ግን ምንድነው እንደዚህ የሚያደርግሽ? እኔ ልጅሽ አይደለሁም ወይ እያለች ስትላት ለኔ ልጅ ለመባል ገና ብዙ ማስተካከል ያለብሽ ነገር ይቀራል እያለቻት ነው። ለአምሮትም ግራ ግቢት ያላት ይመስላል። እንግዲህ ቤተሰባዊ አስተዳደግ የሚፈጥረው ጫና ነው እንግዲህ እንደዚህ የሆነው። ለአምሮት እኔ የተለየ ክብር ተወዳጅነት ይጎድለኛል፣ ከኔ ይልቅ ለትርሲት ታዳላለች የሚል ከህፃነት ጀምሮ ያሳደገችው ባህሪ አሁን አድጋ እንደዚህ አይነት ባህሪ ተግባር እንዲኖራት አድርጓል። በመጨረሻ እንደገና ደግሞ ወይዘሮ ዝናሽ ለአምሮትን ኬዝ በዚህ ካጠቃለች በኋላ ትርሲት ጠራቻት። የምር ግን ለትርሲት ወደ ቡቡ ነች። ትርሲት ስጠራት ወይ የኔ እናት ምን ነው ምናምን ብላ ጨንቃ ነው የምታስተናግዳትና ትርሲት ለኪሩቤል ደውይልኝና ኪሩቤል ማግኘት አለብኝ እያለቻት ነው። ካሁን በፊት ኪሩቤል እዚህ ቤት እንዳይመጣ ብላ ነበረ። ያው እንዳይመጣ ያለችበት ምክንያት ይታወቃል። አባትና ልጅ ለአምሮትና አቶ ግርማ ይጎዱታል በሚል ፍራቻ ነውና እንዳይመጣ ያደረገችው። ዛሬ ግን የግድ ማውራት ያለብኝ ነገር አለ ደውይለት ብላታለች። እናቷም እሺ እንዳልሽ ይሁን ብላ ለኪሩቤል እየደወለች ነው። ኪሩቤል ደግሞ ብቻውን እየተከዘ መንገድ ለመንገድ እየተጓዘ እንመለከተዋለን። ወይዘሮ ዝናሽ እንግዲህ ትርሲት ባለቻት መሰረት ለኪሩቤል ደወለችና ወስዳ አገናኘቻቸው። ተሰናብታቸው ወደ ቤት እየመጣች ነው። ኪሩቤል እና ትርሲት ቁጭ ብለው እያወሩ ነው። ሁልጊዜ ከሚቀመጡበት ቦታ መነፋፈቃቸውን ቃላት እየመረጡ ከተገላለጹ በኋላ ወደ ቁም ነገሩ ሄዱ። ይህን ነገር አንተ ነህ ያልኸው? ለላምሮት የኔን አባት የገደለው ግርማ እንደሆነ የነገርካት አንተ ነህ ብላ ስትጠይቀው ኪሩቤል ደነገጠ። ለምን? ምክንያቱም ይህን ነገር እንዴት አወቀች በሚል ይመስላል። እሷ ናት የነገረችሽ የሚል ነበረ የእሱ ምላሽ። እሷ እኮ ይህንን ሰምታ መቋቋም አትችልም፣ ይከፋታል፣ ታዝናለች እያለች አሁንም አይኗን እንዲጠፋ ያደረገችው እህቷን ታዝንላታለች። ኪሩቤልም በጣም ተገርሞ በትርሲት ልብ ንጽህና ተገርሞ ተደንቆ አይ ትርሲቴ፣ ይህ እንኳ ለአንቺ ነው እንጂ የሚከብደው ለእሷ አይደለም። እሷ አንቺን ከዚያ ቤት አስወጥታ እንዴት አድርጋ ቤቱን እንደምትቀማሽ የምታንሰላስል እንጂ እንዳንቺ የምትጨነቅ ሰው አይደለችም እና ብዙ አትጨነቂ እያላት ነው። እሷ ግን አይ እንግዲህ ምንም ይሁን ምን በዚያ ቤት ሰላም እንዲሆን ፈልጋለሁ፣ እንደዚህ አይነት ነገር ድጋሚ እንዳትናገር ብለዋለች። እሱም እንግዲህ ይሁን ያለ ይመስላል። በሌላ መልኩ ወይዘሮ ዝናሽ ትርሲትንና ኪሩቤል አንድ ላይ እንደሆኑ ካረጋገጠች በኋላ ወደ ቤት ስትመለስ ለአምሮት ቤት እየጠበቀቻት ነበር። ለምን?
ምክንያቱም የከነከናት ነገር ነበረ። ወይዘሮ ዝናሽ ቅድም እናቷ ምንድን ያለችው ዝም ብዬ ነው እንጂ አንቺና አባትሽ የምታደርጉትን ነገር የማላውቅ እንዳልመስልሽ ስላለቻት ምንድነው የምታውቅ እያለች ስትብሰለሰል ነበር። ምክንያቱም ከዚያ ቤት የትርሲት አይን የጠፋበት የመርዝ ብልቃጥ ጠፍቷልና ማን እንደወሰደው አይታወቅምና ምናልባት ያንን አግኝታው ይሆን የሚል ፍራቻ ጥርጣሬ ነው። ላምሮት ተጨንቃ ልክ እናቷ እንደመጣች ከኔ ክፍል ገብተሽ ነበረ የሚል ጥያቄ ስታነሳ ወይዘሮ ዝናሽ አካኪ ዘራፍ አለች። እንዴት ካንቺ ክፍል እገባለሁኝ? እንዴት እንደዚህ ትያለሽ? ደግሞ ማም ስትይኝ ራሱ ያቅለሸልሸኛል። በአንቺ አፍ ይህ ቃል ደስ አይልም፣ ያንቺ እናት በመሆኔ አፍራለሁ እያለች ስትላት ላምሮትም የከፋት ትመስላለች። ላምሮት ጥርጣሬዋን የሚገልጽላት መረጃ ስላላገኘች ምንም ማድረግ አልቻለችም። አሁንም እየተብሰለሰለች እየተከዘች ነው ያለችው። እንደዛም ሆኖ እንዲያውም ወይዘሮ ዝናሽ ባታያት ሁሉ ደስ ስለሚላት ውጭልኝ አሁን ብላ ከቤት አስወጥታታለች። ትርሲትና ኪሩቤል ማውራት ያለባቸውን ካወሩ በኋላ ወደ ቤት ለመመለስ ይመስላል ወክ እያደረጉ ያለ የኪሩቤል ስልክ ጠራ። የኪሩቤል ስልክ ማን ቢደውል ጥሩ ነው? ዶክተሩ ትርሲት ታክሞ ለመዳን ውጭ ሀገር ሄዳ 3 ሚሊዮን ብር ትፈልጋለች ሲል ኪሩቤል ደነገጠ። 3 ሚሊዮን ብር አስባችሁታል? 60። እሺ ይሄንን መርዶ ይዞ ቤት ሄደ። ወይዘሮ ዝናሽ እኔ ሙቼ ነው ቁሜ ልጄ በ3 ሚሊዮን ብር ምክንያት ሳትታከም የምትቀረው ብላ አቋም ስትይዝ ትርሲት ኧረ እባካችሁ ተው፣ እኔ በኋላ ለምጄዋለሁ፣ ታክሜ ዳንሁ አልዳንሁም ምንም ለኔ ለውጥ የለውም፣ አትጨነቁ እያለች ለማጽናናት ብትሞክርም ወይዘሮ ትርሲት ግን ይሄ ቤት መሸጥ አለበት፣ ይሄ ቤት አንቺን ለማዳን ካልሆነ ሌላ ለምን ይጠቅመኛል? እኔ በህይወት የምኖረው ለአንቺ ካልሆነ ለኔ ምንድነው መኖር እያለች ነው። ግን የእውነት ያችም ላምሮትም ልጇ ናት። ላምሮት እንደዚህ አይነት ነገር አደጋ ቢደርስባት ኑሮ አሁን እንዳለችው ለትርሲትን አክሞ ትርሲትን ለማሳከም የወሰደችውን አቋም ተወስድ ነበር የሚለው ጥያቄ ለወይዘሮ ዝናሽ ግን ሆኖም ምንድነው አቋም ተወስዷል። ኪሩቤል በጣም ተጨንቋል። ታክሞ ለመዳን የኔ ያክል ብር ያስጠይቃል የሚለውን እኔ ያላመንሁም ነበረ እያለ እሱም መጨነቅ ሲጀምር ችግር የለውም ይህም ቤት በወለድ አግድ አስይዤ ብር እበደራለሁ። ወለድ አግድ ምንድነው? ወለድ የሌለው ብድር። ያ ማለት ምንድነው? ብሩ በተመለሰ ጊዜ ቤቱ ተመልሶ የማስረከብ መክፈል የማይቻል ከሆነ ደግሞ ቤቱን የሚወሰድበት የብድር አይነት ነው ወለድ አግድ ማለት። በዚያ ሲይዤ ብር እበደራለሁኝ፣ እስከዛ ደግሞ ለኪራይም የሚሆን ብር መበደር እችላለሁ፣ ችግር የለውም፣ ዋናው ትርሲት ታክማ ትዳን እንጂ የሚል አቋም ወስዳለች። ወይዘሮ ዝናሽ ግን አንድ ነገር አሳስቧታል። አቶ ግርማ ለስራ ጉዳይ ከሀገር ወጥቷል። እሱ ከሀገር ስለወጣ አንድ ሳምንት ይወስድበታል። እኛ ይህንን ነገር ፈጽመን ወደ አዲሱ ቤት ተቀላቅለን ነው የሚያገኘን። ነገሩ ከተፈጸመ በኋላ ቢመጣ ምንም ስለማይፈጠር አሁን የጨነቀኝ የላምሮት ጉዳይ ነው እያለች ነው። የላምሮትን ጉዳይ ደግሞ ኪሩቤል እኔ እፈታዋለሁ ብሏል። ምን እንደሚያደርግ ደግሞ እናያለን። እንቀጥል። ኪሩቤል ምን አድርጎ የላምሮትን አፍ እንደሚያዘጋ ባናቅም እኔ ያዘጋታለሁ ባለው መሰረት ኪሩቤል የሆነ መላ ዘየደ። ላምሮት ስትጨነቅበት የነበረው የመርዝ ብልቃጡ ማን ልጅ ብታገኘው ጥሩ ነው? ኪሩቤል በዚህ ያስፈራራት። አንዳች ነገር ትንፍሽላለሁ ብትይ ታገኘው ራስሽን ዘብጥያ ቤት ነው ሲላት እሷን በጣም ፈራሽ፣ ደነገጠች። አላሰበችውም። እንዴት ከኪሩቤል እጅ ይህ ነገር ይገባል ብላ ደነገጠች። በዚህ ምክንያት ቤቱ ሊሸጥ እንደሆነ ለአባቷ ደውላ አትነግርም ማለት ነው። በተቃራኒው እንደገና ደግሞ ትርሲት አሁን ስለ ላምሮት ታስባለች። የአይኔ ብርሃን ከመጥፋቱ በላይ እኔ ያስጨነቀኝ የምወዳት እህቴ ስትርቀኝ፣ ስትጎዳ፣ በእኔ ላይ ክፋት ስታስብ እሱ ነው እኔን የጎዳኝ እያለች ነው። እናም አሁን የምትጨነቀውም በእሷ ምክንያት ነው። ምናልባት አስተዳደጋችን ያኔ ረባሽ ስለነበረች የኔ አባት እሷን ይቀጣት ነበር፣ ምናልባት ያ ጠባሳ ጥሎባት ሄዶ ይሆን እያለች ስታስብ እሱ ብቻ አይመስለኝም የበታችነት ስሜት መጥፎ ነውና እሱም ተጨማምሮባት የጎዳት ይመስለኛል እያለ ነው። ግን አንድ የምስራች በዚሁ ትርሲት ልትመለከት ብርሃን ልታይ ነው። አንተ ማነህ እች ማነሽ ማለቱ ቀርቶ ስም ጠርታ ልታወራ ቀኑ መድረሱን የምስራች ነግሯታል። ሁሉም የሕክምና ፕሮሰስ ጨርሶ ዶክመንቱ እጁ ላይ መግባቱን እየነገራት ነው። በዚህ እንዳለ ላምሮት በቃ ቤቱ የሚሸጥ ከሆነ ሜዳ ላይ ልወድቅ ነው፣ ምን ማድረግ አለብኝ እያለች ብቻዋን እየተጨነቀች ለመስተካከል ሳይሆን አባቷ እስኪመለስ ድረስ ከዚህ ቤት እንዴት መቆየት እንዳለባት ከእናቷ ጋር እንዴት መስማማት እንዳለባት መላ እየዘየደች ነውና እናቷን ለማታለል ወስናለች። እናቷን መጣ ይቅርታ ጠየቀች። ትርሲትንም ይቅርታ እንድትጠይቅላት በተለሳለሰ ባዘነ ልብ ይቅርታ ጠየቀችና ወዴት ልትሄጂ ነው ስትላት እግሬ ወደ መራኝ ምን መሄጃ አለኝ ከእናንተ ውጭ ብላ ልብ ለመብላት ሞከረች። የእናት ሆድ ነውና በቃ ቆየኛ ጋር ብላታለች። እሷም የፈለገችው ይሄን ነበረ። አባቷ እስኪመለስ ድረስ ከእናቷ ከወይዘሮ ዝናሽና ከእህቷ ከትርሲት ጋር መቆየቷ እርግጥ ሆኗል። የዛሬው ላይ ነው ያበቃ። ቀጣዩን በሚቀጥለው የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።